ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል የእግዚአብሔር ቃል ያዝን መጽሐፍ ቅዱሳችንን አውጥተን ወደ ዛሬው ትምህርታችን እንገባለን። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምረን እስከ 35 ያለውን ይነበባል። ላይ ቁጥር 14 ላይ የምታዩት ነገር አለ። ቁጥር 15 ላይ ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። እነሱ ግን እንዳያውቁት አይናቸው ተይዘው ነበር የሚል እዚህ ጋር እናያለን። ተይዘው ነበረ። ወረድ ብላችሁ ደግሞ አለፍ ብላችሁ ቁጥር 28 ላይ ወደሚሄዱበትም መንገድ ቀረቡ። ሩቅ መሄድ መሰላቸው። እነሱም ከኛ ጋር እደር ማታ ቀርቧል ሲመሽ ጀምሯል ብለው ግድ አሉት። ከነሱ ጋር ሊያድር ገባ። ከነሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። አይናቸው ተከፈተ፣ ተለቀቁ፣ ተከፈቱ። እዛ ጋር ታሰሩ፣ ተያዙ። ያዛቸው፣ አሰራቸው፣ አሳወራቸው፣ አጨለመባቸው፣ በተጽዕኖ ስር ጣላቸው የሚል እናገኝና እዛው ላይ ደግሞ ለቀቃቸው፣ ተከፈቱ፣ ጥሎ ሄደ፣ ተጽዕኖ ተሰበረ የሚል ሁለት ነገር በአንድ ክፍል ላይ እናያለን። ወገኖቼ ዛሬ የምናየው ኢየሱስ ጣልቃ ይገባል፣ የክፉ ተጽዕኖ ይሰበራል በሚል ነው። አሜን። እስቲ አሜን በሉ። ሃሌሉያ። ዛሬ መልእክቱ ይሄ ነው። ጌታ መንፈስ ቅዱስ በጣም በውስጤ የሞላው ኢየሱስ ዛሬም በማንኛውም ሁኔታ ውስጥ ጣልቃ ይገባል፣ የክፉ ተጽዕኖ ይሰበራል። አያችሁ፣ የክፉ ተጽዕኖ እዚህ ጋር የምንመለከተው ጌታ ጣልቃ ገብቶ እዚህ ጋር ተጽዕኖ የሚለው ነው። ተጽዕኖ፣ መጥፎ ተጽዕኖ ጌታ ኢየሱስ እንደሚሰብር የሚነግረን ክፍል ነው። የትንሣኤው ኃይል መጥቶ መስበር እንደሚችል በግልጽ ያስቀመጠልን የእግዚአብሔር ቃል ክፍል ነው። ዲያብሎስ ምንድነው ስራው? መያዝ። ኦርደር ያደርጋል፣ ትእዛዝ ይሰጣል። ሰራዊት አለው፣ ወታደር አለው፣ ቢሊዮኖች አሉት። ትእዛዝ ይሰጣል። ምን አድርግ? ያዛት ይላል፣ ያዘው ይላል፣ ተጽዕኖ አድርግበት ይላል፣ ምታው ይላል። ስራው ይሄ ነው። መጽሐፍ እንደሚነግረን ዲያብሎስ ሊሰርቅ ሊያርድና ሊያጠፋ መጣ ነው የሚለው። በተቃራኒው ደግሞ ጌታችን ኢየሱስ ክርስቶስ የዲያብሎስን ስራ ለማፍረስ ነው የመጣው። ኢየሱስ ደግሞ ምን ይላል? ይለቀቅ ይላል። አሜን። ይፈታ ይላል፣ ትሂድ ይላል። ስለዚህ ሁለት ተቃራኒ ኃይሎች መካከል ባለ ዓለም ውስጥ የምንኖር ሰዎች ነን። ስለዚህ ዛሬ የማሳያችሁ የትኛውም የክፉ መንፈሳዊ ተጽዕኖ ዛሬ ይሰበራል። ለምን መሰላችሁ? ከኢየሱስ ጣልቃ ገብነት የተነሳ፣ ከመንፈስ ቅዱስ ጣልቃ ገብነት የተነሳ ተጽዕኖ ይሰበራል ነው። ተጽዕኖ ማለት ምን ማለት ነው ስንል፣ ተጽዕኖ ማለት እዚህ ጋር እነዚህ የእግዚአብሔር ሰዎች ወዳሰቡበት እንዳይደርሱ፣ ወደ ተነገረላቸው እንዳይገቡ፣ ወደ ታየላቸው ቪዥን እንዳይደርሱ መሃል ላይ ገብቶ ብሎክ የሚያደርግ የሚያዘገይ ወይም ደግሞ የሚያጨነግፍ ኃይል ሁሉ ተጽዕኖ ይባላል። ስለዚህ ሰይጣን የእግዚአብሔርን ፕሮግራም ማቋረጥ አይችልም፣ ነገር ግን ማዘግየት ይችላል። ስለዚህ በተለያየ ሁኔታ እዚህ ጋር ደቀ መዛሙርቶቹን ተጽዕኖ ሲያደርግባቸው እናያለን። ብዙ ጊዜ ተጽዕኖ ስናስብ የማያምኑ ሰዎች ላይ ብቻ የሚመጣ ይመስለናል። እዚህ ጋር ስናይ ግን ደቀ መዛሙርቱ ይላል። ደቀ መዛሙርቱ እነ ቀለዮጳና አንድ አብሮ ስሙ ያልተጠቀሰ ደቀ መዝሙር አሉ። እዚህ ጋር ደቀ መዝሙር ማለት በጣም የቅርብ ማለት ነው። ኢየሱስ ክርስቶስን በቅርብ የሚከተሉ ሰዎች ናቸው። እነዚህ ሰዎች በተጽዕኖ ስር ወደቁ። አንዳንዴ የምናስበው በቃ ተጽዕኖ የሚወድቅ ክርስቲያን አይመስለንም። መጽሐፍ ግን ሲናገር ይሄው አይናቸው ተያዘ፣ መንፈሳዊ ተጽዕኖ ወደቀባቸው። ከዚህ የተነሳ ሲረበሹ፣ ከዚህ የተነሳ ሲታወኩ እናያለን። ዛሬም ወገኖቼ ሆይ ሰይጣን አይተኛም። በተለያየ ነገር ቤተክርስቲያንን ተጽዕኖ ያመጣባታል፣ ወይም አማኞችን ተጽዕኖ ያመጣባቸዋል። ነገር ግን አንድ ደስ የሚለው የአማኞች አለቃና ጌታ የሆነው ጣልቃ እየገባ ይሰብረዋል። አሜን። ዛሬ መልእክት ይሄ ነው። በየትኛውም ሁኔታ ተጽዕኖ ስር ያላችሁ ብትኖሩ መልእክት አለኝ። ኢየሱስ ጣልቃ ይገባል፣ የተጽዕኖ ኃይል ይሰበራል። ሃሌሉያ። ከተያዝክበት ነገር ነፃ የሚያወጣ ዛሬም ኢየሱስ አለ፣ ዛሬም መንፈስ ቅዱስ አለ። ይሄ ክፍል እሱን ለሚነግረን። ስለዚህ ወገኖቼ ሆይ ምንድነው ያደረገው ዲያብሎስ? ወቅቱ ጌታችን ኢየሱስ ክርስቶስ ሞቶ ተቀብሮ ያለበት ጊዜ ነውና በዛ ወቅት የጨለማው ግዛት ነበረ።
ወቅቱ የጨለማው ስልጣን በኃይል የሚሰራበት ጊዜ ነው። ክፍሉ ላይ ስንመጣ በኃይል የጨለማው ሥራ ተቆጣጥሮታል። የዛን የሮም ምድር ተቆጣጥሮታል። የኢየሩሳሌምን ምድር ተቆጣጥሮታል። እሱ ነበር ኦፕሬት የሚያደርገው። አንድ ጊዜ ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ ሊይዙ ሲመጡ ተውታል። አሁን የጨለማው ጊዜ አይደለም አለ። ጊዜው አልደረሰም አለ። የሚሆንበት ጊዜ ይመጣል። ስለዚህ እንዲህ አላቸው ደቀ መዛሙርቶችን፣ ሰይጣን እንደ ስንዴ ሊያበጥራችሁ ወጥቷል አላቸው። እኔ ግን እምነታችሁ እንዳይጠፋ ማለድኩላችሁ። የጨለማው ጊዜ ይመጣል አላቸው። ተጽዕኖ የሚመጣበት ጊዜ ይመጣል። ስለዚህ የዛ ጊዜ ማለድኩላችሁ አያገኛችሁም ብሎ ጌታ ተናገረ። ስለዚህ ወገኖቼ የሆነ ወቅት አለው፣ የተጽዕኖ ወቅት አለው። ዲያብሎስ በከፍተኛ ሁኔታ ወደ አንድ ቤተሰብ፣ ወደ አንድ ግለሰብ፣ ወደ ሰዎች ተጽዕኖ ለማድረግ የሚላክበት ጊዜ አለ። በዛ ወቅት ላይ ግን ወገኖቼ አስተውለን ልንጓዝ እንደሚገባን የእግዚአብሔር ቃል ይነግረናል። እዚህ ጋር ደቀ መዛሙርቱ ላይ ነው የመጣባቸው። በሶስት አቅጣጫ ተጽዕኖ አሳደረባቸው። 12ቱ ደቀ መዛሙርቶች ፍርሃት የሚባል ተጽዕኖ አስቀመጠባቸውና በር ዘግተው ተቀመጡ። በዓለም ዙሪያ ትሄዳላችሁ የተባሉ ሰዎች ከተጽዕኖ የተነሳ አይሁድን ፈርተው ይላል። እግዚአብሔር የፍርሃትን መንፈስ ይስበረው። እስቲ በደንብ አሜን በሉ። ተጽዕኖ ነው። ፈሩ። እነዛነ ጴጥሮስ ኢየሱስ ጌታ ነው የሚሉሉ በር ዘግተው የተንቀጠቀጡ ካሁን አይሁድ መጡብን ብለው ፍርሃት ነው። የተጽዕኖ መንፈስ ነው። እነሱን እዛ አስቀመጣቸው። በሌላ በኩል ሄደና ደግሞ እነ ማርያም እነ ሶሎሜን ደግሞ እነሱ ላይ ተጽዕኖ አሳደረና መቃብር ቦታ እንዲሄዱ አደረጋቸው። ምክንያቱም መቃብር ቦታ ሂዱ አልተባሉም። የማየውን ቦታ መቃብር ቦታ ወሰዳቸው። እዛ ሄደው መልአኩ አገኝ ምን ታረጋላችሁ እዚህ አላቸው። የተሰቀለው የናዝሬቱ ኢየሱስን እሱ በዚህ የለም ምን ታረጋላችሁ? ውጡ፣ ይሄ ተጽዕኖ ነው። ሂዱ፣ ገሊላ ነው ማግኘት ያለብ። ኢየሱስ ደረሱ፣ እነሱንም አወጣቸው። ስለዚህ ያያችሁ ዲያብሎስ በር ያዘጋል። ተጽዕኖ የማይሆን መቃብር ቦታ እንድንሆን ያደርገናል። ሶስተኞቹ ግሩፕ ደግሞ እነዚህ ናቸው፣ እነ ቀለዮጳ። እነዚህን ደግሞ አይናቸውን ነው የያዘው ተጽዕኖ። ይሄ በደንብ ልናስተውል ይገባል ክርስቲያኖች። ብዙ ጊዜ እንደው በድፍኑ እኔ ላይ ምንም ስልጣን የለው ብለን እናስባለን። እውነት ነው፣ ስልጣን የለው። ግን የሆነ ወቅት ጠብቆ ተጽዕኖ የሚያመጣበት ጊዜ አለው። ዲፕረስ የሚያደርግበት ጊዜ አለው። ከፍጻሜያችን ጋር እንዳንገናኝ እግዚአብሔር ከነገረን ቪዥን ጋር ተገናኝተን ወደ በረከት እንዳንገባ ተጽዕኖ የሚያደርግበት ጊዜ እንዳለ አውቀን ተጽዕኖ መቃወም አለብን። በዚህ ቦታ ተጽዕኖ ስር ወደቁ። አይናቸው ተያዘ። በጣም ነው የሚያሳዝኑት። ተይዞ ስፍራ አስለቀቃቸው። ያለ ቦታቸው ኤማዎስ የሚባል ጌታ ያለው ምንድን ነው? ኢየሩሳሌም ቆዩ ነው ያላቸው። መንፈስ ቅዱስ ይመጣል ነው ያላቸው። ተጽዕኖ ግን ሲያድርባቸው አይናቸው ስለተያዘ ወደ ኤማዎስ የሚባል 12 ኪሎ ሜትር ከኢየሩሳሌም ርቀት ወዳለ ነዳቸው። ተጽዕኖ ነው ይዟቸው ሄደው። የክፉ ተጽዕኖ ወገኖቼ ቀላል አይደለም። በዛ መሃል ነው እንግዲህ የሚወዳቸው ጌታ ኢየሱስ እነዚህን ሶስቱንም በር ዘግቶ የተቀመጡትንም መቃብር ቦታም ያሉትን እንደገናም በዚህ ደግሞ ያለ ቦታቸው የሚሄዱ ያሉትን ሊረዳ ጌታ ጣልቃ ገባ። ሃሌሉያ አሜን። ዛሬም ወገኖቼ እሱ እኮ ጣልቃ እየገባ ነው እዚህ የደረስነው። ስንት ተጽዕኖ ስር ነው በየቀኑ የምናልፈው። ነገር ግን ጌታ ራራላቸው፣ ጌታ አዘነላቸው። እነዛንም በሩን ከፍቶ በልውጡ አላቸው። እፍ አለባቸው፣ መንፈስ ተሞሉ። አይዟቸው አላቸው፣ ሂዱ አላቸው። ሴቶቹንም ከመቃብር አወጣቸውና ደግሞ ኢየሱስን እንዲያዩት አደረጋቸው። እዚህ ጋር ደግሞ የነዚህን ተጽዕኖ ሰበረና ጌታ ኢየሱስ ክርስቶስ ወደ ታየላቸው በረከት አስገባቸው። ዛሬም መልካም ዜና አለኝ። በተለያየ ተጽዕኖ ስር ያላችሁ ኢየሱስ ጣልቃ ይገባል። የተጽዕኖ ኃይል ይሰበራል። እስቲ አሜን። ይሰበር በሉ እስቲ ዛሬ በኢየሱስ ስም ይሰበር። የሚገርማችሁ ተጽዕኖ ውስጥ እንደወደቁ አያውቁትም ነበር። እንዴት ብትሉ አብሯቸው ኢየሱስ እየሄደ አላወቁትም ይላል። አይታወቅም። ተጽዕኖ ወገኖች ያለ ነው የሚመስለው፣ ልክ ይሆንን ነው የሚመስለው። ክፍሉ ላይ ስትመለከቱ ጌታ ኢየሱስ አብሯቸው እየሄደ ቁጥር 35 ላይ ስትመለከቱት አብሯቸው እየሄደ ነው ያለው። ቁጥር 18 ላይ ቀለዮጳ የሚባለውም አንዱ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት ይሄ ምንድን ነው ይላል። እንደገናም ደግሞ አላወቁትም ነበረ ይላል። አላወቁትም። አብሯቸው እየሄደ
ልክ የሆኑ ነው የመስላቸው፣ ግን ተጽዕኖ ስር እንዳለ ያወቀው ኢየሱስ ነው ያየላቸው። አንዳንዴ ልክ ይመስለናል፣ ጌታ ግን ደርሶ ነፃ አወጣቸው። ዛሬ 4 ነጥቦች ያሳያቸዋለሁ ከዚህ ክፍል ላይ ከተጽዕኖ ጋር በተያያዘ። አንደኛ በክፉ ተጽዕኖ ስር የመውደቅ ዋናው ምክንያት ምንድን ነው? አንዱ እሱ እናያለን። ሁለተኛው በክፉ ተጽዕኖ ስር መውደቅ ምን ያስከትላል የሚለው እናያለን። ሶስተኛ ደግሞ ከክፉ ተጽዕኖ መላቀቅ እንዴት ይቻላል። አራተኛው ደግሞ ከክፉ ተጽዕኖ ነፃ የመውጣት ውጤቱን። አራቱም እዚህ ቦታ አለ። ምክንያቱም ይሄ ተጽዕኖ የሚለው ላይ ትኩረት እንድትሰጡ እፈልጋለሁ። ብዙ አማኝ በተጽዕኖ ስር እያለ ልክ የሆነ ይመስለዋል፣ አያውቀውም። ኢንፋክት አንድ እውነት አለ፣ ዲያብሎስ በዳግም በተወለደ ክርስቲያን ውስጥ አይገባም። እስቲ አሜን። አንዳንዱ ክርስቲያን ይፈራል፣ ገባብኝ መሰለኝ። ኖ፣ በኢየሱስ ደም የታጠቡ ክርስቶስ ኢየሱስ የእግዚአብሔር ልጅ ብለው ያመኑ በደሙ የተሸፈኑ ናቸው። እነሱ ውስጥ ሰይጣን መኖር መግባት አይችልም። ለምን? እሳት የሆነው ኢየሱስ አለ፣ ደሙ እኛ ጋር አለ። ግን ምንድነው የሚያደርገው? ተጽዕኖ አለው። ግን ይዞራል ይላል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ከራእይ ሊያስቆየ፣ ከቪዥን እንዳትገናኝ፣ ቤተሰብን ለመበተን፣ ልጆችን ለማስጨነቅ ሰይጣን 24/7 ይሰራል። ዛሬ ጉድ ኒውስ አለኝ፣ ኢየሱስ ጣልቃ ይገባል። የክፉ ተጽዕኖ ይሰበራል። ሃሌሉያ። ስለዚህ በክፉ ተጽዕኖ ስር የመውደቅ ዋናው ምክንያት ምንድነው? በጣም ግልጽ ነው። ተመልከቱት። እዚህ ላይ ቁጥር 23 ላይ 24 ላይ ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እሱ ግን አላዩትም። እሱ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ይላል። አያችሁ፣ የተጽዕኖ ስር የመውደቅ ምክንያት 2 ናቸው፣ አለማስተዋልና አለማመን። እናንተ የማታስተውሉ አላቸው። እንደገና ደግሞ ነቢያት የተናገሩትን ከማመን ልባችሁ የዘገየ። እነዚህ 2 አደገኛ ነገሮች፣ አለማስተዋልና አለማመን፣ በአማኝ ሕይወት ላይ በመጡ ጊዜ በር ይከፍቱለታል ለተጽዕኖ፣ ለዲፕሬሽን፣ ለኦፕሬሽን ተጽዕኖ ያመጣል ወገኖች። አለማመንና አለማስተዋል። ጌታ ነው ያለው። እነዚህ ልጆቹን ክደው አይደለም፣ ስለ ጌታ እያወሩ ነው ያሉት። ጌታን ይወዳሉ። ነገር ግን አለማስተዋል በተጽዕኖ ስር ሰውን ይጥላል። አለማመን በተጽዕኖ ስር እንድንወድቅ ያደርገናል። ስለዚህ ጌታ ኢየሱስ ሊረዳቸው የመጣ ከዚህ 2 ነገር ሊያላቀቃቸው ነው። ማቴዎስ 13 ቁጥር 9 ላይ እንዲህ ይላል፣ የመንግስትን ቃል ሰምቶ በማያስተውለ ሁሉ ክፉ ይመጣል ይላል። የመንግስትን ቃል ሰምቶ በማያስተውል ላይ ክፉ ይመጣል። ምን ሊያደርገው? ተጽዕኖ ሊያመጣበት። አማኝ ይሁን፣ ፓስተር ይሁን፣ ነቢይ ይሁን፣ የፈለገው አገልጋይ ይሁን፣ የእግዚአብሔርን ቃል ሰምቶ በማያስተውለው ላይ ጌታ ተናግሯል። ክፉ ይመጣል፣ ተጽዕኖ ይመጣል፣ ዲፕሬሽን ይመጣል። የሆነ ነገር አይምሮውን የሚይዝ ነገር ይለቀቅበታል። ዛሬ በጌታ በኢየሱስ ስም አለማስተዋል የተሰበረ ይሆን። ኧረ በደንብ አሜን። በኢየሱስ ስም ከኛ ላይ ይውደቅ። የማያስተውል ሕዝብ ይላል ሆሴዕ 4:6 ላይ ይገለበጣል። አፕሳይድ ዳውን ነው የሚለው እንግሊዘኛው። የማያስተውል ሕዝብ፣ የእግዚአብሔርን ነገር የማያስተውል፣ መነሻውን የማያቅ፣ በመዳኑ የማይደሰት፣ በክርስቶስ ኢየሱስ ባገኘው አርነት በልጅነቱ የማይደሰት፣ ወይም ደግሞ በሌላ ቃሉን የሚረሳ ሰው ተጽዕኖ ስር ይወድቃል። ዛሬ ብዙ አማኝ በተጽዕኖ ስር ነው ያለው። አያስተውልም። አለማመን፣ ነቢያት የተናገሩትን ከማመን የዘገየ። እግዚአብሔር ያለንን ነገር መጠራጠር ስንጀምር፣ ጌታ በግል ሕይወታችን፣ በኑሯችን፣ በቤተሰባችን በተጻፈው ቃልና በፕሮፌቲካል ሜሴጅ ሕይወታችን ላይ ያመጣውን ነገር መጠራጠር ስንጀምር ኦፕሬሽን ይመጣል፣ ተጽዕኖ ይመጣል። እነዚህ ጌታ ነቢያት የተናገሩትን ምን ብሏቸው ነበረ? እሱ ራሱ ተናግሮ ነበር ከመሞቱ 1 ሳምንት በፊት። የሰው ልጅ ይሰቅሉታል፣ ከሞተ በኋላ ደግሞ በ3ኛው ቀን ይነሳል፣ ከዛ ገሊላ ይቀድማቸዋል ብሎ ነግሯቸዋል። ፕሮፌሲው ኢየሱስ ነቢይም ስለሆነ ነግሯቸው ነበር። ግን ችግሩ ሲገቡ ረሱት። ጌታ ያለውን ረስተው አሁን ሌላ ነገር ውስጥ ነው ያሉ ሰዎቹ። ኮምፕሊትሊ ትንሣኤውን ረስተውታል።
ጌታ የተናገረውን ነቢያት የተናገሩትን ቃል ስለረሱት ተጽዕኖ የመጣው በዛ ነው። ዛሬ አንድ ነገር ነግራቸዋለሁ። ሰይጣን በአንተ ላይ ስልጣን የለውም። እስቲ አሜን። በእኛ ላይ በፍጹም ስልጣን የለውም። አንድ ነገር ነው እኛ ጋር ካገኘ በር የሚያገኘው የእግዚአብሔርን እውነት የምንረሳ ከሆነ፣ ጌታ ያስተማረንን ነገር የምንጥለው ከሆነ፣ በትንቢት የተነገረንን ነገር ቸል የምንለው ከሆነ ክፉ ይመጣል። ተጽዕኖ ለጊዜው ያደርጋል። እንዳደርስ እንኳን ባያደርግ ሊያዘገይህ ይችላል። ቤታችሁን በተለያየ ነገር ሊያጠቃ ይችላል። ኑሯችን ላይ በተለያየ ነገር ሊያጠቃ ይችላል ካላስተዋልን፣ እግዚአብሔር የተናገረውን ከረሳን። ኤልያስ ታላቁ የእግዚአብሔር ሰው እሳት አውርዶ በቀርሜሎስ ተራራ ላይ ኤልዛቤል አንገትን ነው የምትቆርጠው ብላ ስትለው ፈራ ይላል። ተጽዕኖ ወደቀበት ፕሮፌቱ። በአንዴ በቃ ፍርሃት ያዘው፣ ተንቀጠቀጠ ይላል። በተጽዕኖ ስር ወደቀ። ኤልያስ አላስተዋለማ። ትላንት እሳት ያወረደው እግዚአብሔር ዛሬም ኤልዛቤል ላይ እሳት ይጥልልኛል ማለት አቃተው። ማስተዋል ተወሰደበት። ስለዚህ ወገኖቼ ሆይ ከዚህ የተነሳ ብዙ ኮንፊውዥን ውስጥ እንደገባ የእግዚአብሔር ቃል ይነግረናል። ዛሬ አንድ ነገር ነግራችኋለሁ። እግዚአብሔር ያላችሁ ነገር ይፈጸማል። እስቲ በደንብ አሜን በሉ። ሃሌሉያ። እግዚአብሔር በሕይወታችንና በኑሯችን ላይ ያለን በሙሉ ቅድም እንደዘመርነው ያደርገዋል። አትጠራጠሩ። ስለዚህ ተጽዕኖ ስር የሚወድቁ ሰዎች የሚጠራጠሩ፣ የእግዚአብሔርን የተስፋ ቃል ቸል ያሉ ሰዎች ተጽዕኖ ያገኛቸዋል። ሌላው የምናየው በክፉ ተጽዕኖ ስር የመያዝ ወይም የመውደቅ ምልክቶች ምንድናቸው? ቼክሊስት የምናደርግበት ነገር አለ። እኔ በተጽዕኖ ስር ነኝ ወይስ አይደለሁም? ምክንያቱም አይታወቅም ብያቸዋለሁ። በጣም መንፈሳዊ ስለሆነ ልክ የሆንን የሚመስለን ነገር አለ። እንዴት ነው የምናውቀው ስንል እዚህ ጋር ሁለት ነገር አሳያቸዋለሁ። በተጽዕኖ ስር የወደቁ ሰዎች የመጀመሪያው ጤናማ ያልሆነ አስተሳሰብና አነጋገር ከውስጣቸው ይወጣል። ትክክለኛ ያልሆነ ጤናማ ያልሆነ አስተሳሰብ፣ ጤናማ ያልሆነ አነጋገር፣ ይሄ የተጽዕኖ ስር የወደቁ ሰዎች ምልክት ነው። ጌታ ኢየሱስ ቁጥር 17 ላይ ምንድነው ያላቸው? እነሱም እየጠወለጋችሁ ስትሄዱ አላቸው። እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? የመጠውለግ ንግግር ነው የሚያወሩት። ተይዘዋላ። ምን ይላሉ? ንግግራቸው በጣም ነው የሚያሳዝነው። ኢየሱስ ቀርቧቸው እያወራቸው እያለ እንዴ አንተ እዚህ የለም እንዴ? ሰሞኑን የት ነው ያለኸው? ምንድነው ሲላቸው አንድ ኢየሱስ የሚባል ነበረ። እሺ ይላቸዋል። የሆነ ካህናትና ምናምን መጡና ገደሉት። እሺ ከዛስ? እኛ ደግሞ ተስፋ አድርገነው ነበረ፣ ይቤዠናል ብለን ተስፋ አድርገነው ነበር። ከዚህ ሁሉ ጋር ይኸው ዛሬ 3ኛ ቀን ነው፣ እንኳን ሊቤዠን እዛው ነው ያለው እሱ። ስንፍና ቃል የተነገረውን ነገር ረስተው በሁኔታ ላይ የተመሰረተ ንግግር የምናበዛ ከሆነ ተጽዕኖ ስር ነው ያለነው ወገኖቼ። የተባለው ይነሳል። እኛ ግን የምናወራው ሰሞኑን ያለው ሁኔታ ብቻ ተቆጣጥሮን ካለ ተጽዕኖ ስር ወድቀናል ማለት ነው። እና ጌታ በጣም ገረመው። እሺ ይላቸዋል። የራሱን ስለ ራሱ ነው። ከዛ ሰቀሉት። እኛም ተስፋ አድርገን ነበር። የሆኑ ሴቶች ደግሞ መጡና ተነስቷል እያሉ ያውጃሉ፣ ይቀልዳሉ። የሚገርም እኮ ነው። የሚገርም ነው። መጠውለግ እኮ ይሄ ነው። መያዝ እኮ የእግዚአብሔርን ቃል ተራ ማድረግ፣ የእግዚአብሔርን እውነት አሳንሶ ማየት። ንግግራቸው ራሱ መስሎን ነበረ። እንዲህ ማለት ከጀመራችሁ ተጽዕኖ አለ። ዛሬ በኢየሱስ ስም ይሰበር። እስቲ አሜን በሉ። አረ በደንብ አሜን። ይሰበር። እኔ መስሎኝ ነበር እኮ ጌታን ተከትዬ እንዲያደርግልኛል ብዬ ነበረ። ሁኔታው ግን እንደዚህ ነው። ስለዚህ ከጌታ ቃል ይልቅ ሁኔታውን የምናጎላ ከሆነ፣ ፖለቲካውን የምናጎላ ከሆነ፣ ሕይወታችን ላይ ያለው ችግሩን የምናጎላ ከሆነ ተጽዕኖ ስር ያለነው። አንድ እውነት እነግራችኋለሁ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። የተናገረውን ቃል የሚፈጽም እንጂ ነበር ተብሎ የሚያሳፍር አምላክ የለንም። አዎ እውነት ነው። የተናገረው ሌላ ነው፣ የሚኖሩበት ደግሞ ከባድ ችግር ነው። ሁኔታዎች ግን ኢየሱስን አይገድቡትም። ስለዚህ ዛሬ አበረታታችኋለሁ። የትኛውም ሁኔታ ላይ ብትሆኑ የእግዚአብሔርን ቃል አውጁ። እውነትን ይነሳል የኔ ጌታ፣ ይነሳል የኔ ጌታ ማለት ነው ያለባቸው እንጂ መስሎን ነበር። የስንፍና ንግግር በጌታ በኢየሱስ ስም ከኛ ይራቅ።
ጽዮን ምን አለች? እግዚአብሔር ትቶኛል፣ ጌታም ረስቶኛል። ይሄን የምናበዛ ከሆነ ወገኖቼ በተጽዕኖ ስር ነው ያለነው። ትቶኛል እንዴ? እግዚአብሔር እንዴት ነው ሰው ነው የሚተወው? ጌታ አዲስ ባህሪ የለውም። አሁንም አይተውም፣ ለዘላለም አይተውም። እስቲ አሜን በሉ። እስቲ ለዚህ ጌታ አጨብጭቡለት። ለማይተው ጌታ ሃሌሉያ! ለማይጥለን ኢየሱስ ክብር ለጌታ ይሆንለት። አይጥልም እግዚአብሔር፣ ማንንም አይረሳም። ስለዚህ የስንፍና ንግግሮች የተጽዕኖ ውጤቶች ስለሆኑ ዛሬ በኢየሱስ ስም የተገለበጡ የሆነው። ሁለተኛው የተጽዕኖ ምልክት ምንድነው? ስፍራ መልቀቅ፣ ፖዚሽን መልቀቅ። ይኸው እዚህ ጋር ስታዩ ኢየሩሳሌም ቆዩ ሲላቸው ኤማውስ 12 ኪሎ ሜትር ጉዞ ጀምረዋል። የተጽዕኖ ስር ያለ ሰው ስፍራውን ይለቃል። ሁኔታን አይቶ ስፍራ ይለቃል። እግዚአብሔር ያለውን ቃል ላይ ጸንቶ ከመቆም ይልቅ ወደ ኤማውስ ስፒሪቹዋል ፖዚሽኑን ይለቃል። የጸሎት ህይወቱን መልቀቅ ይጀምራል። ቸርች መሄድ ማቆም ይጀምራል። ህብረት ያቆማል። ስፍራውን ይለቃል። ጌታ ጠብቀኝ ባለው ቦታ ላይ አይጠብቅም። ስለዚህ ይሄ የተጽዕኖ ምልክት ነው ወገኖቼ። አትጸልይ የሚላችሁ ካለ ተቃውሙት። ህብረት አታርግ የሚል ነገር ተቃውመው። ስፍራ የሚያስለቅቅ ወንድሞች በህብረት ቢቀመጡ መልካም ነው ይላል እግዚአብሔር የተባረከ ይሁን። ስለዚህ እነዚህ ሰዎች ስፍራ ለቀው ሄዱ። የማይሆን አስተሳሰብ ውስጥ ገቡ። ስፍራ ከሚያስለቅቀን ክፉ እግዚአብሔር ይጠብቀን። ጌታ በአድራሻችሁ ይመጣል። ኤልያስ ተጽዕኖ ሲወድቅበት ስፍራውን ለቀቀ። የማይሆን ንግግር፣ የማይሆን አስተሳሰብ ማሰብ ጀመረ። ግደለኝ፣ እግዚአብሔር ሆይ ከአባቶች ያልበልጥም ግደለኝ የምትሉ ሰዎች ካላችሁ ተጽዕኖ ነው። ተጽዕኖ ስር ነው ያላችሁት። አትሞቱም፣ በህይወት ትኖራላችሁ። እስቲ በደንብ አሜን። እስቲ ቀኝ እጃችሁን ዘርጉና አልሞትም በህይወት እኖራለሁ በሉ እስቲ። ኧረ አይሰማም። ሰይጣን ይስማ። እስቲ ድገሙት። አንዴ ይደገማል። ሃሌሉያ። በህይወት እኖራለሁ። ተጽዕኖ ተሰበረ። በኢየሱስ ስም የተሰበረ ይሁን። አሜን። የተሰበረ ይሁን። ግደለኝ እንዴ! መቼ ገና የሚቀባው ሰው አለ። ገና ይሁን ይቀባል፣ ገና ንጉስ ይቀባል። ግደለኝ ያለው ተጽዕኖ ነው። ስለዚህ ጌታ መጣና ምግብ አብልቶ አጠጥቶ ከተጽዕኖ ነፃ ወጣው። ዛሬም በኢየሱስ ስም ነገር ጭልም ያለባችሁ ቢጨልምም ይነጋል። ስለዚህ ስፍራችሁን አትልቀቁ። ከጌታ ጋር ያለ ፖዚሽናችሁን አጥብቃችሁ ያዙ። ስለዚህ ኢየሱስ ክርስቶስ እንደዛ ነው ያላቸው። ከክፉ ተጽዕኖ መላቀቅ እንዴት ይቻላል የሚለውን አይተን ወደ ፍጻሜ እንመጣ። እንዴት ነው የሚቻለው? እንዲህ አይነት ሁኔታ ውስጥ እንደተያዝን ካወቅን፣ እንደዚህ አይነት ሁኔታ ውስጥ እንደሆንን ከተረዳን የሆነ የማይሆን ንግግር፣ የስንፍና ንግግር፣ የተስፋ መቁረጥ ንግግር፣ ስፍራ የመልቀቅ ንግግር የምንሄድ ከሆነ እንዴት ነው ስንል ወገኖቼ የመጀመሪያው የጌታ አብሮነት ትዕግስትና ምህረት ብቻ ነው ሊመልሰን የሚችለው። the presence of God። እዚህ ጋር ማንም ተጽዕኖ ሊሰብርላችሁ አይችልም። ዶክተር ጋር ብትሄዱ እሱ አያየውም መንፈሱን። የሆነ ሰው ጋር ብትሄዱ ሊያየው አይችልም። ይሄ ተጽዕኖ ስፒሪቹዋል ስለሆነ ማን ነው የሚያስፈልገው? የእግዚአብሔር ምህረት፣ የጌታ መገኘት። እነዚህን ሰዎች ነፃ ያወጣቸው ራሱ ኢየሱስ ስለመጣ ነው። በመገኘቱ ጌታ ይባርካችሁ። በፕሬዘንሱ እግዚአብሔር ይምጣላችሁ። አሜን። እሱ ካልመጣ በፍጹም ከተጽዕኖ ነፃ መውጣት መጣ ራሱ በምህረቱ። ምንም እንኳን ያለ ሕጉ ቢሄዱም ተስፋ ቢቆርጡም የስንፍና ቃል ቢናገሩም ጌታ ልጆቹን ይወዳቸዋል። ዛሬም እግዚአብሔር ይወደናል። ዛሬም ጌታ ቤቱን ይወዳል። ዛሬም ኢየሱስ ልጆቹን ይወዳል። ስለዚህ በየትኛውም ሁኔታ ያላችሁ ሰዎች ጌታ ከእናንተ ጋር ነው። ዛሬ ጌታ እንዲህ ይልሃል፣ እነሆ ጣልቃ ገባለሁ፣ የክፉ ተጽዕኖ ይሰበራል ይልሃል። አሜን። ይሰበር። ወደ ፍጻሜ እንዳትመጣ ወደ ተለያየ ነገር ሊያስሯቸው የመጣ ካለ ጌታ ራሱ ዛሬ ይኸው ቃል መጥቷል፣ ይመጣል፣ ይሰባብረዋል። ስለዚህ የጌታ አብሮነት መጣ፣ አብሯቸው ተጓዘ በትዕግስት። አቤት እንደ እግዚአብሔር ያለ ታጋሽ የለም። በትዕግስት እየታገሳቸው አብሯቸው መጥቶ ባክቶ አንፈልግም፣ አንተን አናቅም፣ ማና አንተ እያሉት ግን ፍቅር ስለሆነ አብሯቸው 12 ማይል እያባበለ አባብላታለሁ ይላል። እያባበለ ጌታ ኢየሱስ ክርስቶስ ስሙ ይባረክ። እንዲህ አይነት አምላክ ነው ያለን። ስለዚህ ዛሬ በየትኛውም ሁኔታ ያላችሁ የእግዚአብሔር ምሕረት ወደ እናንተ ይመጣል። ስለዚህ አብሮነቱ ነው። ሌላው ወደ እግዚአብሔር ቃል መመለስ ነው። ከተጽዕኖ የሚያወጣው የእግዚአብሔርን ቃል መስማት ነው።
እነዚህን ሰዎች ዴሊቨር ያደረጋቸው ነፃ ያወጣቸው ማን ነው? የእግዚአብሔር ቃል። ተመልከቱ፣ ሲሰሙት ሲነግራቸው ተረከላቸው ይላል ቁጥር 28 ላይ እናንተ የማታስተውሉ ነቢያት የነገሯችሁን ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩም ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለሱ በመጽሐፍ የተጻፈውን ተረጎመላቸው። አሜን አሜን አሜን። ይኸውላችሁ ከተጽዕኖ የሚያወጣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ትርጉም ነው። የእግዚአብሔርን ቃል ስናነበው፣ የእግዚአብሔርን ቃል ስንሰማው፣ ሲሰሙት ሲከተሉት ሲሰሙ መጨረሻ አብሯቸው አንድ ቦታ አደረና ጸለየና ምግቡን ሲሰጣቸው ተከፈተ አይላቸው ይላል። ለቋቸው ሄደ ተጽዕኖ። ስለዚህ ወገኖቼ ምንም ውስጥ ሁኑ ይህን የእግዚአብሔርን ቃል አንብቡት። የእግዚአብሔርን ቃል ስሙት በስብከት። ከእግዚአብሔር ቃል ጋር ህብረት ካላችሁ ድንገት ይሰበራል። አሜን። ይሰበር። ዛሬ ብዙ ሰው በተጽዕኖ ስር ለምንድን ነው አማኝ እያለ ያለው? ለእግዚአብሔር ቃል ጊዜ የለውም። ለመስማት ጊዜ የለውም። ለብዙ ነገር ብዙ አለው። ፐርሰናል ዲቮሽን ብዙ ሰው የለው። ባይብል ስተዲ ብዙ አይመቸውም። የተለያየ ነገር በቃ ስሜታዊ ነገሮች ላይ ነው የሚያተኩረው። ነገር ግን ዛሬ ነግራችኋለሁ ከተጽዕኖ የሚያወጣ የእግዚአብሔር ቃል ነው። ሃሌሉያ። የእግዚአብሔር ቃል በሙላት ይኑርባችሁ። የእግዚአብሔር ቃል አንብቡት፣ ስሙት፣ ነፃ ያወጣል። ሁለት አይነት ነገር አለ። የእግዚአብሔር ቃል በጣም አስፈላጊ ነገር። የእግዚአብሔር ቃል ቀንበርን የሚሰብር ነው። ስለዚህ ወገኖቼ ይሄን ቃል እንዴት ነው ያላችሁ ህብረት? ከዚህ ቃል ወደ ቃሉ ተመለሱ። ብዙ መፍጨርጨር አያስፈልግም። ቃሉ ጋኑ ይከፈታል፣ ተጽዕኖ ይሰበራል። የመጨረሻው ነገር እዚህ ጋር ማስቀምጥላችሁ የፈጠንኩኝ ከክፉ ተጽዕኖ ነፃ የመውጣት ውጤቱ ምንድነው? ከተጽዕኖ ነፃ ሲወጣ ውጤቱ ምንድነው? ወገኖቼ ሆይ ውጤቱ አንድና አንድ ነው። ጌታን በሚገባ ማወቅና መረዳት ይሆንላቸዋል። ተጽዕኖ ሲሰበር አወቁት ይላል። ጌታ ይመስገን። የዛ ጊዜ እሱ ሄደ፣ ጌታ እንደነበረ አወቁት ይላል ቁጥር 30 አወቁት፣ እሱም ተሰወረ ይላል። ተጽዕኖ ሲሰበር ከኢየሱስን ታውቀዋለህ። አብሯቸው ያለውን እየሰበካቸው ያለውን እያስተማራቸው ያለውን እንዳያዩ አይናቸው ተይዞ ነበር፣ ማወቅ አልቻሉም። ነገር ግን ተጽዕኖን ሲሰብረው አወቁት። ዋው ኢየሱስ አንተ ነበርክ እንዴ? አንዳንዴ ረጅም ጉዞ ከኢየሱስ ጋር የሄድን ብዙ አናውቀውም። ዛሬ በኢየሱስ ስም ይገለጥላችሁ እስቲ በደንብ አሜን። ተገለጠላቸው። ይሄ ግሪኩ ቃል ሁለት ወርድ አለው። ኖሲስ የሚለው ጀነራል ኖሌጅ ዕውቀት ነው። ኤፒኖሲስ የሚባለው ደግሞ ፐርሰናል ማወቅ። ኖሲስ ማለት ሰው ሁሉ ያውቀዋል፣ ስለ እግዚአብሔር ያውቃል፣ ስለ ጌታ ማወቅ ይሄ ኖሲስ ነው የሚባለው። ኤፒኖሲስ የሚባለው ግን ፐርሰናል። አሁን እነዚህ ሰዎች በእውቀት ያውቁት ነበር ጀነራል፣ አሁን ግን ኤፒኖሲስ ሆነላቸው። ልክ ሲሰበር ቀንበሩ ኤፒኖሲስ ይሆንልናል። ፐርሰናል ተች እናደርገዋለን፣ እንዳስሰዋለን። ጌታ ኢየሱስ ይዳሰስልን። አሜን። ሩቅ አይሆንብን፣ በኬሮፍ የምናገኘው ሳይሆን አጠገባችን የሚነካን ይሆንልን። አሜን። ስለዚህ ከክፉ ተጽዕኖ መውጣት የመጀመሪያው ከጌታ ጋር እንድትገናኝ ያደርጋል። የመጨረሻው ደግሞ ተጽዕኖ ሲሰበር ካየል ፍጻሜ ጋር ትገናኛለህ። ስለዚህ አሜን። ከታየላችሁ ፍጻሜ ጋር የሚያገናኛችሁ የተጽዕኖ መሰበር ነው። ልክ እነዚህ ሰዎች ሲሰበርላቸው እንዴ አሉ። ይሄዱ የነበሩበት ሮንግ ዌይ ላይ መሆናቸውን አዩና ቀኝ ኋላ ዙር ብለው ወደ ኢየሩሳሌም ጌታ ቀድሞ ወዳየላቸው ቦታ ነው የደረሱት። እህቶቼና ወንድሞቼ አንዳንዴ እኮ በእግዚአብሔር ቤት ሮንግ ቦታ እየሄድን ያለነው። ተጽዕኖ ሲኖር ሮንግ ቦታ ልክ ይመስለናል። ካልተባለልን ነገር ጋር ማግባት ያለበት እንዳያገባ እያደረገ ይወስደዋል። መማር ያለበት እንዳይማር ተጽዕኖ ሊያደርገው ይችላል። እነሆ ደግሞ መብዛት ያለበት እንዳይበዛ ተጽዕኖ ሊያደርግበት ይችላል። ተጽዕኖ ሲሰበር ግን ማግባት ያለበት ያገባል። እስቲ አሜን። ስራ መያዝ ያለበት ስራ ይዛል። ማገልገል ያለበት ወደ ማገልግሎቱ ይገባል። ይሄ ተጽዕኖ የማይሆን ቦታ ሊያሳድራቸው፣ ፍጻሜያቸውን ሊያበላሽባቸው፣ በእግዚአብሔር የታየላቸው ኢየሩሳሌም ነው ኤማውስ ወስዶ ተራ ሰው ሊያረጋቸው፣ ዛሬ በጌታ በኢየሱስ ስም ተራ ሊያረጋቸው የወጣ የተጽዕኖ ኃይል ይሰበር።
እስቲ በደንብ አሜን በሉ። ተራ አልሆነም በሉ እስቲ። ተራ አልሆነም በሉ እስቲ። እጃችሁ ተራ ሰው አልሆነም በሉ። አሜን አትሆኑም በጌታ በኢየሱስ ስም። ዛሬ ተሰበረ ከፍጻሜ ጋር ትገናኛለህ። ከተባለልሽ ነገር ጋር ትገናኛለሽ። እየሮጡ ሄዱ፣ ኢየሩሳሌም ደረሱ። ዋው! ዛሬ አንድ ሰው አቅጣጫ ተቀየረ። አሜን። ተጽዕኖ ተሰበረ። የማየውን ቦታ የሚሄድ ሰው ዛሬ መንገዱ ተሰበረ፣ ተቀየረ ማለት ነው። ተጽዕኖ ሲሰበር አይን ይከፈታል። ህልምህን ማየት ትጀምራለህ። ራእይ ማየት ትጀምራለህ። አትቆምም። የማየውን ቦታ አታድርም። የማየውን ንግግር ይቆማል። የማየውን ጨለማ ከላይ ላይ መውደቅ ይጀምራል። ስለዚህ ወገኖቼ ሆይ ዛሬ ጉድ ኒውስ አለኝ። እነሆ ኢየሱስ ጣልቃ ይገባል። የተጽዕኖ ኃይል ይሰበራል። ከታየላችሁ ነገር ጋር ትገናኛላችሁ። ለእያንዳንዱ ቤተሰብ የታቀደለት አለ። ዛሬ ተጽዕኖ ይሰበር። ቤተሰብ ላይ ያለ በኢየሱስ ስም በትዳር መካከል ያለ ይሰበር። በጤና ላይ ያለ ይሰበር። የተጽዕኖ ኃይል የተሰበረ ይሆን። ዛሬ ጌታ ይናገርሻል። ከተባለልህ ነገር ጋር ትገናኛለህ። በፍጥነት ነው። ዲቫይን አክሰለሬሽን የሆነላቸው አይዶን ነው። 12 ኪሎ ሜትር እንዴት ፈጥነው እንደተመለሱ አላውቅም። ሲሰበርልህ ቀንበር፣ ይሄ ጭልምልም ያለ መኖር የሚያስጠላ ሁሉ ግደለኝ የሚለው ነገር ካንተ ላይ ስለሚወገድ፣ ካንቺ ላይ ስለሚወገድ መኖር ያስመኝሃል። ማገልገል ያስመኝሃል። ዛሬ ብዙ አማኝ እውነት ነው የምነግራችሁ በተጽዕኖ ስር ነው። በጣም ብዙ አማኝ አያቀውም። ዛሬ ግን ጌታ ጣልቃ ገባ። ዛሬ በኢየሱስ ስም ይግባ። በመድሪቱ ላይ በቸርች ላይ ይግባ። አሜን። ተጽዕኖ ሲሰበር ቤተክርስቲያን ሪቫይቭ ታደርጋለች። ቤተክርስቲያን ሪሊጂየስ ቦታ አትሆንም። ተጽዕኖ ሲሰበር ሆሊ ስፒሪት ይመጣል። ተጽዕኖ ሲሰበር ሃሌሉያ። ኢየሩሳሌም ሄዱና በዓለ ሃምሳ ተቀላቀሉ። ኢየሩሳሌም ሄደው ከሐዋርያት ጋር አብረው መጸለይ ሲጀምሩ ያ መንፈስ ወረደ። በድንገት ተሰብስበው ሳሉ ከሶስቱም አቅጣጫ በር የተዘጋችባቸው ወጡ አንድ ላይ። እንደገናም ደግሞ መቃብር ያሉም አንድ ላይ ወጡ። እነዚህም አንድ ላይ መጥተው በኢየሩሳሌም በሰገነቱ ላይ መጸለይ ጀመሩ። ተጽዕኖ ወደ አንድነት ያመጣል። አሜን ይሁንልን። ተጽዕኖ ሲሰበር ወደ ጸሎት መምጣት ይጀመራል። ተጽዕኖ ሲሰበር ሆሊ ስፒሪት ይመጣል። የእግዚአብሔር መንፈስ የሚለውጠው ቤተክርስቲያን ላይ በክብር መምጣት ይጀምራል። ዛሬ የተጽዕኖ ኃይል የተሰበረ ይሆን። ኢየሱስ ጣልቃ ይገባል። የተጽዕኖ ኃይል ይሰበራል። ከታየልህ ነገር ጋር ትገናኛለህ። እንጸልያለን። ጌታ ይባርካችሁ። መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን